በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በሕያው አምላካችን በእግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይህን ጊዜ ስለሰጠን በፊቱም እንድንሆን ፈቃዱ ስለሆነ ክብር ለአምላካችን ለእግዚአብሔር ይሁን። እንደ እግዚአብሔር ፍቃድ እግዚአብሔር በሰጠን ጊዜ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛይቱን ማለት ነው ምዕራፍ 6 ከቁጥር 14 እስከ 18 ያለውን ቃል አንብበን በዚህ ቃል ውስጥ እግዚአብሔር መንፈስ ቅዱስ የሚያስተምረንን መልእክት እንሰማለን። ሁልጊዜ እንደምንለው የሚያስተምር የሚመክር የሕይወትን ጎዳና የሚያመላክት እርሱ እግዚአብሔር ስለሆነ በእግዚአብሔር ፊት እንደዚህ መሆን ቃሉን ለመስማት መቅረብ እንዴት ያለ ትልቅ በረከት እንደሆነ በማሰብ ቃሉን እናደምጣለን። ሁለተኛይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 6 ቁጥር 14 ከማያምኑ ጋራ በማይመች አካሄድ አትጠመዱ፣ ጽድቅ ከአመፃ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋራ ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋራ ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና። እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩሱንም አትንኩ ይላል ሁሉንም የሚገዛ ጌታ። እኔም እቀበላችኋለሁ፣ ለእናንተም አባት እሆናችኋለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆኗላችሁ ይላል። እግዚአብሔር ስለ ቃሉ ስሙ ለዘላለም የተባረከ ይሁን። እንግዲህ ያነበብነው ሐዋርያው ቅዱስ ጳውሎስ በቆሮንቶስ ላለች የእግዚአብሔር ጉባኤ በዛ ለሚገኙ ቅዱሳን ቤተሰቦች የጻፈው መልእክት ነው። ሁላችንም እንደምናውቀው የቆሮንቶስ ከተማ በግሪክ ካሉ ትልልቅ ከሚባሉ ከተሞች አንዷ ናት። በደቡባዊ ግሪክ ያለች ከተማ ናት። ትልቅነቷ ብቻ ሳይሆን የንግድ ማዕከልና የንግድ ከተማ እንደሆነች መጽሐፍ ቅዱሱ ይነግረናል። እንግዲህ በዚህ ከተማ ለሚኖሩ ሰዎች ሐዋርያው ቅዱስ ጳውሎስ ይሄን ሁለተኛውን መልእክት የጻፈላቸው በ56 ዓመተ ምህረት በኤፌሶን ሆኖ በቲቶ በኩል እንደላከላቸው ይነገራል። ምንድን ነው እንግዲህ አጠቃላይ ሁለቱንም የቆሮንቶስ መልእክት በምናጠናበት ሰዓት ሐዋርያው ቅዱስ ጳውሎስ በእግዚአብሔር ጸጋ የተከለው ጉባኤ ነው። ይሁን እንጂ በመካከላቸው የተለያዩ ችግሮች የተፈጠሩባት ደግሞ ከአማኞችም መካከል የተለያዩ ጥያቄዎች ተነስተው መልስ የሰጠበት ክፍል እንደሆነ በተለይ አንደኛውን መልእክት ሙሉውን በምናነብበት ጊዜ ለችግሮቹና ለጥያቄዎች መፍትሄ የሰጠበት የመጽሐፍ ክፍል ነው። ወደ ሁለተኛው የቆሮንቶስ መልእክት ግን ስንመጣ በቤተ ክርስቲያን ሊሆን የሚገባውን አማኞች እንዴት ሊመላለሱ እንደሚገባቸው፣ ክርስቲያናዊ ሕይወታቸውን መንፈሳዊ ሕይወታቸውን እንዴት መምራት እንዳለባቸው በምክርም በአንደኛው መልእክት የታረሙ የተስተካከሉ ችግሮቻቸውን ለመፍታት ሙከራ እያደረጉ እንዳሉ ያሳያል የሁለተኛው መልእክት መጽሐፍ እና እነዚህ ሰዎች አሁን ክርስትናን እንዴት ይኑሩት የሚል ጭብጥ ያለው ቃል ነው አሁን ባነበብነው በሁለተኛ መልእክቱ ምዕራፍ 6 ቁጥር 14 እስከ 18 ባለው ውስጥ የምናነበው። ርዕስ እንዲሆነን የክርስትና ሕይወት መርህ በሚል ርዕስ ነው ይህንን ክፍል የምንማማረው። የክርስትና ሕይወት መርህ ዓላማው
ዓላማው አሁን ባነበብነው ቃል ላይ ተመስርተን ከቁጥር 14 እስከ 18 ባለው መልእክት ላይ ተመስርተን ለዳንበት ሕይወት የሚመጥን ኑሮ ለመኖር እንለይ ነው። ለዳንበት ሕይወት ወይም ለተቀበልነው ሕይወት፣ ለተቀላቀልነው የክርስትና ሕይወት፣ ለተካፈልነው በክርስቶስ ለሆነው ሕይወት የሚመጥን ሕይወት ለመኖር እንለይ የሚል ዓላማን ማዕከል አድርጎ ነው ቅዱስ ጳውሎስም የጻፈልን። እኔም ይህንን አገልግሎት ለማካፈል ስዘጋጅ ስለ መለየት እንድናስብ፣ ግን ከማን ነው መለየት ያለብን የሚለውንም ስናነሳ ሐዋርያው ነግሮናል። ከማያምኑ ግን የማይመች አካሄድ ካላቸው፣ የማያምኑ ሆነው የማይመች አካሄድ ካላቸውና የእኛን ሕይወት ለአደጋ ሊዳርግ የሚችል ማንነት ካላቸው እንድንለይ የሚመክረንን መስማት ነው። እንግዲህ ሁልጊዜ እንደምንለው የተወደዳችሁ የእግዚአብሔር ቤተሰቦች፣ በዚህ የእግዚአብሔር ቃል ውስጥ መካሪው መንፈስ ቅዱስ ነው፣ አስተማሪው መንፈስ ቅዱስ ነው። ሰዎች ከዚህ እውነት ተነስተው መንፈስ ቅዱስ በረዳን መጠን የምንናገረው ነገር ምክሩ የእግዚአብሔር ነው፣ እኛም ጭምር አብረን የምንመከርበት ስለሆነ፣ ስለዚህ ቅዱስ ጳውሎስ የክርስትናን ሕይወት መርህ በዚህ በቆሮንቶስ መልእክት ላይ መሆን አለበት ብሎ መንፈስ ቅዱስ በገለጠለት በዛ እውነት ጽፎልናል። ይሄን የተጻፈውን እውነት ደግሞ በሕይወታችን መተግበር የእኛ ድርሻ ነው። ይሄን ለመተግበር ደግሞ ከማይመች አካሄድ መለየት ከኛ የሚጠበቅ ነው። ስለዚህ ቅዱስ ጳውሎስ ያለንን የማያምኑ፣ በነገራችን ላይ የማያምኑ ማለት ክርስቶስ የሌላቸው ማለት ነው። በአጭር አማርኛ የማያምኑ ማለት እንደ እግዚአብሔር ቃል በክርስቶስ የማይኖሩ ማለት ነው። በክርስቶስ የማይኖር ደግሞ ፍርድ ያለበት አካል ማለት ነው። አብና ወልድም የሌሉት፣ ሕይወት የሌለው ማለት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ እንደተነገረው በእርሱ በማያምን አሁን ተፈርዶበታል ስለሚል ፍርድ ያለበት፣ ጨለማ የሚጠብቀው። በነገራችን ላይ ክርስቶስን አለመቀበል ማለት፣ በጌታ በኢየሱስ ስም አለማመን ማለት ሕይወትን መግፋት ነው፣ ክብርን መግፋት ነው፣ የዘላለም እግዚአብሔር ያዘጋጀልንን እድል ፈንታ በር መዝጋት ነው የሚሆነው። እግዚአብሔር ከዚህ ይጠብቀን። ስለዚህ ቅዱስ ጳውሎስ ከማያምኑ ተለዩ ነው እያለ ያለው። ከማያምኑ የማይመች አካሄድ ካላቸው፣ ሰውን እንደ ሰው ክርስቲያን መለየት አይጠበቅበትም፣ ግን የማይመች አካሄድ ያለው የተቀበልነውን እውነት የምንኖረውን ሕይወት የሚጋፋ ማንነት ካለው እንድንለይ መጽሐፍ ቅዱስ የሚመክረንን ምክር እንሰማለን። ምክንያቱም ይሄ የተቀበልነው ሕይወት የምንኖርለት ስለሆነ፣ ይሄ የምንኖርለት ደግሞ እውነት የሚለይ ስለሆነ ከሌላው፣ ክርስቶስ ከሌለው፣ የክርስቶስን ሕይወት ካልተካፈለው፣ በዚህ ምድር ላይ እንደፈለገ ለመኖር ከሚያስበው፣ በአመፃ፣ በክፋት፣ በርኩሰት ደስ በማይል እግዚአብሔርን በማያከብር ሕይወት መኖር መብቱ እንደሆነ ከሚያስበው ተለይተን የምንኖርበት ሕይወት ነው የክርስትና ሕይወት። ስለዚህ ይሄንን ሕይወት ሁልጊዜ እያሰብን ከክፉ ነገር መለየት አለብን። ቅዱስ ጳውሎስ እንደውም በአንደኛ መልእክቱ ምዕራፍ 15 ቁጥር 33 ላይ አንድ ነገር ይነግረናል። አትሳቱ ይላል። አትሳቱ ይልና ክፉ ባልንጀርነት መልካሙን አመል ያጠፋዋል ይላል። ስለዚህ መሳት ስለሌለብን፣ ከተቀበልነው የእውነት ጎዳና መውጣት ስለሌለብን፣ ልንኖረው ከምንፈልገው የሕይወት መልክ መደብዘዝ ስለሌለብን ከክፉ ባልንጀርነት እንለያለን። የሚያስት ነገር ካለው ባልንጀርነት፣ ጎዳናን ከሚያበላሽ ነገር ካለው ባልንጀርነት እንድንለይ መጽሐፍ ቅዱስ ይነግረናል። እንደውም ዳዊት በመዝሙር 1 ላይ ቁጥር 1 እንደነገረን ምስጉን ነው እንዳለው በክፉ ጎዳና አለመሄድ፣ በኃጢአት ወንበር ላይ አለመቀመጥ፣ ከዋዘኞች ጋር አለመሰለፍ ምስጉን ያደርጋል። ስለዚህ ክርስትና ደግሞ የምንሰማው
ዕውቀት አድርገን የምንይዘው ብቻ ሳይሆን የምንኖረው ሕይወት ነው። ይሄ የምንኖረው ሕይወት ደግሞ መርሃችንን የምናደርገው የእግዚአብሔርን ቃል ነው። መርሃችን የግል ልምምዳችንን አይደለም። የሰዎች እንዲህ እንዲያ የሚል ምክር አይደለም። ትልቁ የሕይወት መርህ ያለው እዚህ ውስጥ ነው። ስለዚህ የክርስትና ሕይወት መርህን ለመከተል እንድናደርግ የታዘዝነውን ለማድረግ ማድረግ የሌለብንን ደግሞ ላለማድረግ መነሻው መጽሐፍ ቅዱስ ነው። አሁን የእግዚአብሔር ቃል ምን አለን ነው። የእግዚአብሔር ቃል በዚህ ዓለም ላይ ስንኖር ክፉ ባልንጀርነት እንዳያጠቃው ሕይወታችንን፣ ጎዳናችንን እንዳያበላሸው፣ ምልልሳችንን እንዳያበላሸው፣ ደግሞ ተስፋ የምናደርገውንም ነገር እንዳያጨልምብን። በነገራችን ላይ ወገኖቼ እኛ ተስፋ የምናደርገው አለ የሚመጣ መድኃኒት። እሱን የምንጠብቀው በቅድስና ሕይወት ነው። ሕይወታችንን እያረከስን ከረከሰ ነገር ጋር እየተስማማን ከወደቀ ነገር ጋር አብረን እየተሰለፍን የምንጠብቀው የምንኖርሰውም ተስፋ አይኖርም። ስለዚህ አለ የምንጠብቀው ተስፋ አለ የምንኖርሰው ተስፋ ካልን በዚህ ምድር ላይ በዚህ ዓለም ላይ ወደ ጌታ እስክንሄድ ድረስ ልንከተለው የሚገባ የክርስትና ሕይወት መርህ አለ፣ ጤናማ አኗኗር። እሱን ነው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች ከመከራቸው ተነስተን እኛም እንድንመከርበት የእግዚአብሔር ቃል የሚነግረን። አሁን ሐዋርያው የጠቃቀሳቸው ነገሮች አሉ። ቁጥር 14 ላይ ከማያምኑ ጋር በማይመች አካሄድ አትጠመዱ ካለ በኋላ የጠቃቀሳቸው ነገሮች አሉ። የመጀመሪያው ጽድቅ ከአመፅ ጋር ይላል። ጽድቅ ማለት ትክክለኝነት ነው። ማለት በትክክለኝነት የሚኖር ሕይወት ማለት ነው። እግዚአብሔርን ደስ የሚያሰኝ ሕይወት እንደ ቃሉ፣ እንደ ሐሳቡ፣ እንደ ፈቃዱ በጽድቅ መኖር ማለት በትክክለኝነት መኖር ማለት ነው። ምን ማለት ነው? ትክክለኛ ያልሆነው ነገር ተቃራኒ፣ እግዚአብሔርን የማያከብረው ነገር ተቃራኒ ሕይወት ማለት ነው። ለዛ ነው ጽድቅ ከአመፅ ጋር አለ። አመፅ አለመታዘዝ ነው። አመፅ ኃጢአት ነው። አመፅ ለእግዚአብሔር ቃል እሺ ማለት አለመቻል ነው። ሰው የወደቀው በአመፅ ነው። የእግዚአብሔርን ቃል ትቶ የሰይጣንን ቃል አመፀ ማለት ነው። ቆላሴስ መልእክት ጸሐፊ እንደነገረ ለእግዚአብሔር ጠላት ሆነ በአመፅ ምክንያት። ዮሐንስም በመልእክቱ ነግሮናል። አንደኛ ዮሐንስ ምዕራፍ 5 ቁጥር 17 ላይ አመፅ ኃጢአት ነው ብሎናል። ኃጢአት አመፀኝነት ነው፣ ወይም አመፀኝነት ለእግዚአብሔር እውነት አለመታዘዝ ነው። አሁን ለእግዚአብሔር አለመታዘዝና እንደ እግዚአብሔር ቃል በጽድቅ መኖር እጅግ የተለያዩ ነገሮች ናቸው። በአንድ ክርስቲያን ውስጥ ጽድቅም አመፅም አብረው መኖር አይችሉም። የተቀበልነው ሕይወት፣ የምንኖረው ክርስትና፣ ተስፋ የምናደርገው ሕይወት ጽድቅንና አመፅን አብረን እንድንመራ አይፈቅድልንም። ጨለማ ከሆነው ርኩሰት ጋራ፣ ጨለማ ከሆነው ክፋት ጋራ አብረን መኖር አንችልም። ወይም ክርስቲያን በብርሃንም በጨለማም መኖር አይችልም ማለት ነው። ሁለት ማሊያ መልበስ አይቻልም ማለት ነው። አንዱን አውልቀን ሌላኛውን እንለብሳለን፣ አናፈራርቅም። ዛሬ የብርሃኑን ነገ የጨለማውን መልበስ አይፈቀድልንም። ስለዚህ ተለዩ ሲለን ከጨለማው እንለያለን። የብርሃኑን ልብስ ለብሰን የብርሃናት አባት ከሆነው ጋራ የሱ ወገንተኛ ሆነን እንኖራለን። ተለዩ ሲለን መጽሐፉ እንደነገረን ከአመፃ ስራ ወጥተን በጽድቅ ስራ እንጠመዳለን እንጂ ዛሬ ጽድቅ ነገ አመፅ፣ ዛሬ ብርሃን ነገ ደግሞ ጨለማ እንድንሆን መጽሐፍ ቅዱስ አይነግረንም። ጳውሎስ እየነገረን ያለው ይሄንን ነው። ሁለት ማነጻጸሪያ ያቀረበ። ሶስተኛው ክርስቶስ ከቤልሆር ጋር ይላል። እንግዲህ ክርስቶስ የሕይወታችን ዋና ነው። ክርስቶስ የእግዚአብሔር ነው። ቤልሆር ደግሞ ከክፉ ነው፣ የዲያብሎስ ነው፣ የጨለማው ነው። አሁን
የክርስቶስ ነኝ እያልን እንደገና የዛኛው መሆን አንችልም ማለት ነው። የተደባለቀ ሕይወት ክርስትና አይፈቅድም። የተደባለቀ እርግጥ አብዛኛው ሰው ይሄንን ሕይወት ነው የሚመርጠው። ቤተ ክርስቲያንም ይሄዳል፣ ደግሞ የሆነ ቦታም ይሄዳል። በተለይ የመጣንበት መንገድ እንደዛ ነው። የሆነ ቀን የሆነ ቦታ፣ የሆነ ቀን ደግሞ የሆነ ቦታ የሚገኝ ማህበረሰብ ባለበት ዓለም ውስጥ ነው የምንኖረው። እሱ ባቢሎንነት ነው። እሱ የተደባለቀ ማንነት ነው። እግዚአብሔር በዚህ ደስ አይሰኝም። መጽሐፍ ቅዱስ እንደነገረን ክርስቶስ ከቤልሆር ጋር አብሮ አይኖርም። ታቦት ከጣዖት ጋር አብሮ መኖር እንዳልቻለ እንደማይችልም እንደዚሁ ክርስቶስ ከቤልሆር ጋር አብሮ አይደበልም። በተለይ በአማኝ ሕይወት ውስጥ የክርስቶስ ሆኛለሁ በምንል በእኛ ማንነት ውስጥ እግዚአብሔር ይመስገን በክርስቶስ ነፃ አውጥቶኛል የምንል እኛ የሰይጣን የዲያብሎስ የቤልሆር መሆን አንችልም። ምክንያቱም ክብር ለእግዚአብሔር ይሁን፣ እግዚአብሔር በክርስቶስ ሲያገኘን መንግስት ነው ያስለወጠን። አሁን እኛ የእግዚአብሔር መንግስት ዜጎች ነን በክርስቶስ። አሁን እኛ የእግዚአብሔር መንግስት ወራሾች ነን በክርስቶስ። ከነገድ ከወገን ከቋንቋ ተዋጅተን የእግዚአብሔር ስንሆን እግዚአብሔር ከዲያብሎስ መንግስት ወደ ፍቅሩ ልጅ መንግስት አፍልሶናል፣ የቆላስይስ መልእክት ጸሐፊ እንደነገረን። ስለዚህ የክርስቶስ ነኝ የሚል አማኝ የቤልሆር መሆን አይችልም። የእግዚአብሔር ነኝ የሚል አማኝ የዲያብሎስ መሆን አይችልም። ከሆነ ራሱን ይሸጣል። ልክ አሁን በዘመኑ እንደምናያቸው ሰዎች እኔ የእንትን ነኝ ብለው ገንዘብ እያሳዩ ማስታወቂያ እንደሚሰሩት፣ እኔ የሉሲፈር ነኝ፣ እኔ የጨለማው ነኝ፣ እኔ የ666 ነኝ እያሉ ገንዘብ እያሳዩ የሚሰብኩ ሰባኪዎች አሉ። በተለያየ ማስታወቂያ ላይ ለይቶልህ ወደዛ መግባት ትችላለህ እንጂ እዚህ ሆኖ የዛም መሆን አይቻልም። የእግዚአብሔር ተኩኖ የዲያብሎስ የክርስቶስ እየሆኑ የቤልሆር መሆን አይቻልም። ክርስቶስ የእግዚአብሔር ነው እንዳለ ቅዱስ ጳውሎስ የእግዚአብሔር ካልሆነው ጋር መሰለፍ አይቻልም። ስለዚህ መለየት የግድ ይሆናል ማለት ነው። ሶስተኛው ቅዱስ ጳውሎስ ያነጻጸረልን እንድንለያቸው ጽድቅ፣ ብርሃን፣ ክርስቶስ፣ አመፅ፣ ጨለማ፣ ቤልሆር፣ እነዚህ ድንበር የሚበጅላቸው ናቸው። የማይደባለቁ እውነተኛ አማኞች ከሆንን፣ እውነተኛ የእግዚአብሔር ልጆች ከሆንን፣ በእውነት ክርስቶስን ያመንነውና የተቀበልነው ከሆነ በእነዚህ በሁለቱ ተለይተን እንኖራለን። አራተኛው ቅዱስ ጳውሎስ ያቀረበው አለ፣ የሚያምን ከማያምን ጋር ይላል። አራተኛው ማነጻጸሪያ የሚያምን ወይስ የሚያምን ከማያምን ጋር ምን ክፍል አለው ይላል። ምን ኅብረት አለው? ምን መስማማት አለው እያለ ነው። ማናማ የሚያምንና የማያምን ምን ማለት ነው? የሚያምን ክርስቶስ የሕያው እግዚአብሔር ልጅ ነው ብሎ ያመነ ማለት ነው። ከሰማይ የመጣ እግዚአብሔር ለሰው መዳን ያዘጋጀው መፍትሄ ነው ብሎ የተቀበለ ማለት ነው። በዮሐንስ ወንጌል ምዕራፍ 1 ላይ ቅዱስ ዮሐንስ እንደነገረን እግዚአብሔር ያዘጋጀው መፍትሄ፣ እግዚአብሔር የሰጠን መፍትሄ ለሰው ሁሉ የሚያበራ እውነተኛ ብርሃን እንዳለው ወደ ወገኖቹ የመጣ እውነተኛ ብርሃን እርሱን ማመን ማለት ነው። ይሄው ይነግረናል። ቁጥር 11 ላይ የእርሱ ወደ ሆነው መጣ ወገኖቹም አልተቀበሉትም ካለ በኋላ ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑ ይላል። በኢየሱስ ስም የሚያምን ኢየሱስን ተቀብሏል። የላከውን ተቀብሏል። የእግዚአብሔር ሥራ ትክክል ነው ብሎ ማረጋገጫ ሰጥቷል። በነገራችን ላይ
ኢየሱስን መተው፣ ኢየሱስን መቃወም ማለት የእግዚአብሔርን ልጅ ወደ ምድር የላከውን እግዚአብሔርን መቃወም ነው። ይሄን እውነት መግፋት ነው። ስለዚህ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንደሚል የሚያምን ማለት አንተ ከእግዚአብሔር የመጣ ለሰው መዳን ቤዛ ልትሆን የመጣ ለታመመው የሰው ልጅ መድኃኒት ልትሆን የመጣ ለራቀው የሰው ልጅ መቅረብ የዲያብሎስ ለነበረው የሰው ልጅ የእግዚአብሔር እንዲሆን ቤዛ ልትሆን ዋጋ ልትሆን የመጣህ ነህ ብሎ ማመን ማለት ነው። መጽሐፍ ቅዱሱ ይሄንን የሚያምን የዘላለም ሕይወት አለው ነው የሚለን። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በአንደኛ ዮሐንስ ምዕራፍ 5 ቁጥር 12 ላይ በልጁ የሚያምን የዘላለም ሕይወት አለው ነው የሚለን። በመልእክቱ ላይ ደግሞ ልጁ ያለው ሕይወት አለው ይላል። ስለዚህ የሚያምን ሲል ሕይወት ያለው ተቃራኒ ደግሞ ሕይወት የሌለው ማለት ነው። የማያምን ሲል ይሄን እውነት ያልተቀበለ ጨለማው ጋራ የተስማማ ከአመፅ ጋራ የተስማማ ከቤልሆር ጋራ የተስማማ ማለት ነው። የማያምኑ ሰዎች ዕጣ ክፍላቸው ምንድነው ብለን መጽሐፍ ቅዱስ ስንጠይቅ ፍርድ ነው የሚለን። መልሳችኋለሁ። ወደ ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በአንዱ በእግዚአብሔር ልጅ ስም ስላላመኑ አሁን ተፈርዶበታል ነው የሚለው። ስለዚህ የማያምኑ ፍርድ ያለባቸው ማለት ነው። ፍርድ የሚጠብቃቸው ማለት ነው። የሚያምኑ ደግሞ ከፍርድ ያመለጡ ከፍርድ ነፃ የወጡ። እንግዲህ ሐዋርያው ቅዱስ ጳውሎስ እነዚህን 4 ማነጻጸሪያዎች አቅርቦ ነው ተለዩ እያለን ያለው። እነዚህን 4 ማነጻጸሪያዎች አቅርቦ ነው የክርስትና ሕይወት አኗኗር መርሃችሁን አስተካክሉ እያለን ያለው። ክርስትና ጽድቅ ከአመፅ ጋር ተደባልቆ የሚኖርበት ሕይወት አይደለም። ክርስትና ብርሃን ከጨለማ ጋር አብረው የሚመሩበት ሕይወት አይደለም። ክርስትና ክርስቶስን ከቤልሆር ጋር እያከበሩ የሚጓዙት ጉዞ አይደለም። ክርስትና እምነትን ካለማመን ጋር አብረው የሚያጣፉበት መንገድ አይደለም። ይለያል። ክርስትና የሁለቱም መሆን አይቻልም። በሁለቱም ማንነት መገለጥ አይቻልም። መርሁ አይፈቅድም። ለዚህ ነው ጌታ ኢየሱስ ክርስቶስ ለኔ ለመሆን የሚፈልግ ቢኖር አለ እንኳን ጨለማን፣ እንኳን አመፅን፣ እንኳን ቤልሆርን፣ እንኳን አለማመንን እናት አባቱን ይተዋል። የሚወዳቸውን ቤተሰቦቹን ይተዋል። የማን ስለመሆን? የክርስቶስ። ክርስትና ደግሞ የክርስቶስ መሆናችንን እያረጋገጥን የምንኖርበት ሕይወት ነው። ወገኖቼ ዓለም የራሷ መልክ አላት፣ የራሷ ትምህርት አላት፣ የራሷ ታሪክ አላት፣ የራሷ የጉዞ ጎዳና አላት። ክርስትና ደግሞ የራሱ መነሻና መድረሻ አለው። የራሱ መርህ አለው። ክርስትና የክርስቶስ መሆን እንዲሁ ተግበስብሶ የሚኖሩት ሕይወት አይደለም። የክርስቶስ መሆን እንዲሁ እየተጨመላለቁ የሚመላለሱበት ተቋም አይደለም። ክርስትና የሚያምን ከማያምን ጋራ፣ ክርስትና በክርስቶስ ያለ በክርስቶስ ካልሆነው ጋራ በሁሉ ነገር አብሮ ተሳስሮ ተጋምዶ የሚኖርበት ሕይወት አይደለም። አሁን ላይ የዘመናችንን ክርስትና ስናየው በብዙ ነገር ተመሳስለን ነው የምንኖረው። ተመሳስለን አመፃ እኛ ቤት ውስጥ በደንብ አለ። ርኩሰት አምኛለሁ በሚለው ማህበረሰብ ውስጥ በደንብ ጎልቶ ይታያል። እንደውም ሌላው ቦታ ላይ ከሚታየው በበለጠ እንጂ ባነሰ ሳይሆን መጽሐፍ ቅዱስ እንዲህ ያለውን ክርስትና አይደግፍም።
የእግዚአብሔር ቃል እንዲህ ያለውን ሕይወት መታረም እንዳለበት ያስተምረናል። ሰው በክርስቶስ ካመነ መኖር ያለበት እንደተቀበለው እውነት ነው። ሰው በክርስቶስ ካመነ መኖር ያለበት መንፈስ ቅዱስ እንደረዳውና መጽሐፉ እንዳስተማረው እውነት ነው መመላለስ ያለበት። ካልሆነስ አይቻልም እያለን ነው። አይቻልም። ክርስቲያን ከሚሰርቀው ጋር አብሮ ከሰረቀ የጌታ መሆኑን መጠየቅ አለበት። ክርስቲያን የሆነ ጥቅሙን ለማስከበር የሆነ ጉዳት ማድረስ እስከሚችል ድረስ አቅም እንዳለው ካሰበ ራሱን መጠየቅ አለበት። ክርስቲያን በዓለም ያለውን ነገር ለማግበስበስ የጌታ መሆኑን ቸል ካለና እኔስ ከነከሌ በምን አንሼ ብሎ ማድረግ የማይገባውን የማይጠበቅበትን ካደረገ ክርስትናውን መመርመር አለበት። በክርስቶስ መሆኑን መጠየቅ አለበት። በክርስቶስ የሆኑ ሰዎች ከሰው ጋር በፍቅር ይኖራሉ፣ በሰላም ይኖራሉ፣ ግን ከአመፃ ጋር አይስማሙም። በክርስቶስ ያሉ ሰዎች የክርስትና መርህ፣ የክርስትና ሕይወት ጉዞ የተረዳቸው ሰዎች ከሚያስመስለው ጋር አስመስለው፣ ከሚረብሸው ጋር ረብሸው፣ ከሚያምፀው ጋር አምፀው፣ ከሚከፋው ጋር ከፍተው መኖር አይፈቀድላቸውም። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች አሁን ቅዱስ ጳውሎስ እያለን ያለው እንለይ ነው። ከማን እንለይ? ከአመፅ፣ ከጨለማ፣ ከቤልሆር፣ ካለማመን። ክርስቶስን በትክክል ተቀብለነው ከሆነ አምነነው ከሆነ በእርሱ የእግዚአብሔር ልጆች እንደሆንን ተሰምቶን ከሆነ እንለይ። ምክንያቱም ክፉ ባልንጀርነት መልካሙን መንገድ ስለሚያበላሸው፣ ከሰዎች ጋር ለመኖር በሚል ከሰዎች አመፃ ጋር መስማማት ጤናማውን የክርስትና ሕይወት ስለሚያዛባው። ወገኖች የራሳችሁን መርምሩ። አሁን የዘመናችን መልክ በብዙ ነገር ተበላሽቷል። ሌብነቱ፣ ሙሰኝነቱ፣ ዘረኝነቱ፣ ጥላቻው፣ ክፋቱ፣ አመፅ እጅግ የሞላበት ሁኔታ ላይ ነው ያለ ነው። አንድ ነገር አውቃለሁ፣ ሁላችንም እናምናለን፣ ክርስቲያን በዚህ ውስጥ ይፈተናል። በክርስቶስ ኢየሱስ እግዚአብሔርን እየመሰሉ የሚኖሩ ይሰደዳሉ እንዳለ ቅዱስ ጳውሎስ። ከዚህ ዓለም ጋር ላለመስማማት መወሰን ራስን ለስደት ማዘጋጀት እንደሆነ ይገባኛል። ምክንያቱም አንድ ቢሮ ውስጥ አንድ መስሪያ ቤት ውስጥ ቁጭ ብለህ እሱ ሲሰርቅ ካልሰረክ፣ እሷ ስታማ ካላማ፣ እሱ ክፋት ሲያደርግ ካላደረክ ምንም ጥርጥር የለውም እዛ ቦታ ላይ የመቀጠል እድል ፈንታ ላይኖር ይችላል። እኔ እኮ የጌታ ነኝ፣ እኔ እኮ ክርስቲያን ነኝ፣ እኔ እኮ ሕይወቴ እዚህ አይደለም፣ በሰማይ ተስፋ ያለኝ ዜጋ ነኝ፣ ይሄን ላደርግ አልፈልግም በምትልበት ሰዓት ስደት ይኖራል። ግን ስደቱን ፈርቶ እንድንኖር ያልተፈቀደልንን ኑሮ ለመኖር ከመወሰን ወገኖቼ እንደ እግዚአብሔር ቃል እግዚአብሔርን አምነነው ማድረግ ያለብንን ብናደርግ ይሻለናል። እንመጣበታለን። ውጤቱ ምንድን ነው የሚሆነው? ለእግዚአብሔር ብለን በምንከፍለው በየትኛውም ዋጋ እግዚአብሔር ካሳ አለው። እግዚአብሔር ክፍያ አለው። እግዚአብሔር መልካም ስጦታ አለው። ስለዚህ ቅዱስ ጳውሎስ ተለዩ ነው ያለን። ለምን ከተባለ እናንተ ዋጋ የተከፈለላችሁ ዜጎች ናችሁ እያለን ነው። እናንተ ዋጋ የተከፈለላችሁ ዜጎች ናችሁ። በሁለተኛ የቆሮንቶስ መልእክቱ ምዕራፍ 6 ቁጥር 11 ላይ በዋጋ ተገዝታችኋል፣ ጸድቃችኋል፣ ተቀድሳችኋል፣ ነጽታችኋል እንዳለ ይሄ ሕዝብ አሁን ተለይ የተባለ ያለው ሕዝብ ለእግዚአብሔር ይሆን ዘንድ የተለየ ዋጋ የተከፈለለት ሕዝብ ነው። በዚህ በተከፈለው ዋጋ ምክንያት ደግሞ ይሄ ሕዝብ ወይም ያመነ ማህበረሰብ የእግዚአብሔር ማደሪያ የሆነ ነው።
እዚሁ ይነግረናል። ሐዋርያው ቅዱስ ጳውሎስ በቁጥር 16 ላይ የምንለየው እኛ እኮ የእግዚአብሔር ማደሪያዎች ስለሆንን ነው ይላል። በብሉይ ኪዳን የእግዚአብሔር ማደሪያ ያ የማደሪያው ድንኳን ምድረ በዳ ላይ ሲሰራ ከሕዝቡ ወጣ ብሎ ይሰራል። በሕዝብ መካከል አይሰራም። ምክንያቱም የእግዚአብሔር የክብር መገለጫ ስፍራ ስለሆነ ማደሪያው ነው ተብሎ ስለሚታሰብ እግዚአብሔር በዚያ ይገለጣል፣ በዚያ አለ ተብሎ ስለሚታመን ይለያል ማደሪያው። አሁንም ቅዱስ ጳውሎስ እያለን ያለው እኛ እኮ የእግዚአብሔር ቤተ መቅደሶች ነን፣ የእግዚአብሔር ማደሪያዎቹ ነን። ልክ ኢሳይያስ በምዕራፍ 52 ላይ እንደነገረን እናንተ የእግዚአብሔርን ዕቃ የምትሸከሙ እልፍ እልፍ በሉ እንዳለ ክርስቲያን የእግዚአብሔርን ዕቃ አይደለም ራሱ እግዚአብሔርን የተሸከመ ነው። ተሸክሞናል፣ ደግሞ ማደሪያዎቹም አድርጎናል። ክብር ለሱ ይሁን። ይሄ እሱ አሰራር ነው። ያኖረን የተሸከመን ነው። ያኖረን የደገፈን ነው። ይሄን እናምናለን። ግን እንደ እግዚአብሔር ቃል ክርስቲያን የእግዚአብሔር ቤተ መቅደስ ነው። አሁን ላይ እግዚአብሔር ሰው በሰራለት መቅደስ ውስጥ አያድርም። ሰው የሰራው መቅደስ ያመኑ ሰዎች የሚሰበሰቡበት ነው። ልክ አሁን እዚህ እንደምንሰበሰበው ይሄ ስፍራ እኛንን የሰራ ነው። እኛንን የምንሰበሰብበት፣ እኛንን ያዳነንን እግዚአብሔርን የምናከብርበት። እግዚአብሔር በዚህ ያድራል ተብሎ አይታመንም። የእግዚአብሔርም ቃል አይደግፍም። እና የእግዚአብሔር ማደሪያው ማን ነው ካልን የዳነ ሰው፣ በክርስቶስ ኢየሱስ ደም የተቀደሰ ሰው፣ የነጻ ሰው፣ ከዓለም ርኩሰት ያመለጠ ሰው፣ በክርስቶስ ያመነ ሰው፣ ከጽድቅ ጋር የሚቆም ሰው፣ ከእውነት ጋር የሚስማማ ሰው፣ ብርሃን ከሆነው እግዚአብሔር ጋር ለመኖር ሕይወቱን የሚያስለምድ ሰው እርሱ የእግዚአብሔር ማደሪያ ነው። ይኸው ቅዱስ ጳውሎስ እዚሁ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው ይልና እኛ የሕያው እግዚአብሔር ቤተ መቅደስ ነንና ይላል። እኛ የሕያው እግዚአብሔር ቤተ መቅደስ ነንና ነን። እውነት ነው። በአንደኛ መልእክቱ ምዕራፍ 3ም ላይ ይሄንኑ ቃል ይናገራል ቅዱስ ጳውሎስ እናንተ የሕያው እግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ይላል። ይኸው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 23 ላይ እናንተም የክርስቶስ ናችሁ ክርስቶስም የእግዚአብሔር ነው እያለ ቅዱስ ጳውሎስ ይናገራል። ስለዚህ ሰው የእግዚአብሔር ይሆን ዘንድ በክርስቶስ የሆነ ሰው የእግዚአብሔር መኖሪያ ይሆን ዘንድ ቤተ መቅደስ ሆኗል፣ ተደርጓል፣ ተሰርቷል፣ በክርስቶስ ደም ነጽቷል። የእግዚአብሔር ማደሪያ ይሆን ዘንድ እድል አግኝቷል። የሕያው እግዚአብሔር ቤተ መቅደስ ተደርጓል። ስለዚህ ይሄ የሕያው እግዚአብሔር ቤተ መቅደስ የክፉ የዲያብሎስ የቤልሆር የጨለማው የአመፃ የርኩሰት ማደሪያ መሆን አይጠበቅበትም። ስለዚህ ምን ያድርግ? ይለይ፣ ይውጣ። ለምን? እግዚአብሔር ስለሚፈልገው። ሁለቱ አብረው መኖር ስለማይችሉ፣ ሁለቱ በድርጊታቸውም ስለማይተባበሩ፣ ስለማይስማሙ፣ ቤልሆርና ክርስቶስ፣ ጨለማና ብርሃን፣ አመፃና ጽድቅ፣ የማያምንና የሚያምን አብረው መኖር አይችሉም በአንዱ መቅደስ። ይሄ እግዚአብሔር ቤተ መቅደስ ከሆነ በቤተ መቅደስ ውስጥ መኖር የሌለበት ነገር መውጣት አለበት። ጤናማ ያልሆነው ነገር መወገድ አለበት። የህይወት የኑሮ መርሃችንን የሚያዛባው ነገር መነቀል አለበት፣ መቆረጥ አለበት። የሚያውከው ነገር እዚህ ውስጥ ያለውን ጤናማ ነገር የሚያደፈርሰው ነገር መቆረጥ አለበት ቅዱስ ጳውሎስ እንዳለው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ለመለየት ብርሃን ከሆነው ጨለማ ከማይጨልመው ሕያው እግዚአብሔር እውነት ጋራ ለመኖር ቤተ መቅደስነታችንን ማሰብ አለብን። ቅድም ያልኳችሁን የአንደኛ ቆሮንቶስ መልእክት ምዕራፍ 3 ቁጥር 16 መልእክት ላንብብላችሁ። እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 የእግዚአብሔር ቤተ መቅደስ እንደሆናችሁ
የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን ይላል። እናውቃለን ነው መልሳችን። የእግዚአብሔር ቤተ መቅደስ ነን። ደግሞ የእግዚአብሔር መንፈስ በእኛ አለ። የእግዚአብሔር መንፈስ በእኛ መቼ ነው መኖር የጀመረው ካልን እግዚአብሔር የላከውን ኢየሱስን ስናምን። ስለዚህ እኔ አሁን የእግዚአብሔር ቤተ መቅደስ ነኝ፣ የመንፈስ ቅዱስም ማደሪያ ነኝ። ይሄን መጽሐፍ ቅዱስ ስለነገረን እንዲኖርባችሁ አታውቁምን ካለ በኋላ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ክብር ለእግዚአብሔር ይሁን። ስለዚህ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ ማለት ጨለማን ቢደርብ፣ ቤልሆርን ቢያስገባ፣ ከአመፃ ጋር ቢስማማ የእግዚአብሔርን ቤተ መቅደስ እያፈረሰ ነው። ክርስቲያን ነኝ ግን እያለ ነው ማለት ነው። የእግዚአብሔር ነኝ ግን ይሄንንም አደርጋለሁ። የምንሰርቅ ሰዎች፣ ጉቦ የምንቀበል ሰዎች፣ የምናመነዝር፣ ለርኩሰት ተላልፈን የተሰጠን ሰዎች ቤተ መቅደስ ሰውነታችንን እያረከስነው ነው። የእግዚአብሔርን ቤተ መቅደስ እያፈረስነው ነው። መጽሐፍ እንደነገረን ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እርሱን እግዚአብሔር ያፈርሰዋል፣ ያውም እናንተ ናችሁ እያለን ነው። ስለዚህ እኛ ለዚህ ተጠርተናል። እኛ ለዚህ ተለይተናል። የተወደዳቸው የእግዚአብሔር ቤተሰቦች፣ ስለዚህ ምን እናድርግ? ከአመፃ ጋር ላለመተባበር፣ ከጨለማ ጋር አብሮ ላለመሰለፍ፣ ከማያምኑ ጋር በማይመች አካሄድ ላለመጠመድ፣ በክርስቶስ ላይ ቤልሆርን ላለመደረብ ምን እናድርግ? መጽሐፉ እንደነገረን ከመካከላቸው ተለይታችሁ ውጡ። በትንቢተ ኢሳይያስ ምዕራፍ 52 ቁጥር 11 ላይ እግዚአብሔር የተናገረውን ነገር እናስቀድም። በትንቢት ቅዱስ ጳውሎስም ስለጠቀሰው ማለት ነው። ትንቢተ ኢሳይያስ ምዕራፍ 52 ቁጥር 11 ላይ ያለውን ቃል እናንብበው። ትንቢተ ኢሳይያስ ምዕራፍ 52 ቁጥር 1 ላይ እግዚአብሔር ለዛ ዘመን አገልጋዮች እንኳን የተናገረውን ቃል እናንሳ። ምዕራፍ 52 እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ፣ እልፍ በሉ፣ ከዚያ ውጡ፣ ርኩሱን ነገር አትንኩ፣ ከመካከሏ ውጡ፣ ንጹሐን ሁኑ ይላል። እናንተ የእግዚአብሔርን ዕቃ የምትሸከሙ ካህናቱን ማለት ነው፣ ታቦቱን የሚሸከሙትን፣ ከሕዝቡ ፊት የሚወጡትን፣ የሚቀድሙትን ውጡ፣ እልፍ በሉ። ከርኩሱ ነገር ጋር አብረው እንዳይሰለፉ፣ ከጨለማው ነገር ጋር አብረው እንዳይሰለፉ፣ እግዚአብሔር ያልፈቀደውን ነገር እንዳይነኩ። እንኳን አብሮ ለመኖር መንካት አልተፈቀደም። በመንካት ውስጥ ያልተፈቀደውን ነገር ያስከፈለውን ዋጋ መጽሐፍ ቅዱስ ይነግረናል። ስለዚህ እግዚአብሔር የነገረን ተለይተን እንድንወጣ ነው። ተለይተን እንድንወጣ ከምን? ከአመፅ፣ ከጨለማ፣ ከክፋት፣ ከርኩሰት፣ እግዚአብሔር ከሌለበት ጤናማ ካልሆነ ሕይወት፣ ማንነትን ከሚያበላሽ ፍሬን ከሚያሳጣ ሕይወት ተለይተን እንድንወጣ እግዚአብሔር ይመክረናል። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 5 ላይ የመከረንን ምክር እንስማ። ኤፌሶን ምዕራፍ 5 ቁጥር 10 ላይ እንዲህ ይለናል። እግዚአብሔር ስለ ቃሉ ስሙ የተመሰገነ ይሁን። ቁጥር 11 ላይ ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁን ግለጡት እንጂ። እነርሱ በስውር ስለሚያደርጉት መናገር እንኳን ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል፣ የሚታየው ሁሉ በብርሃን ነው ይላል። ስለዚህ ክርስቲያን ፍሬ ከሌለው፣ እግዚአብሔርን ከማያከብር፣ ከተጠራበት እውነት ከሚያወጣ ነገር መለየት አለበት። ከመካከላችሁ ውጡ። ሰውን መጥላት አይደለም። ከሰው ጋር አብሮ ያለመኖር ጉዳይ አይደለም። ይሄ ፍቅርን ማጥፋት አይደለም። የዳንበትን እውነት ከሚያደበዝዝ ጉዞ መለየት ነው። ይሄን
ጤናማውን የክርስትና ሕይወታችንን ፍሬያማ እንዳይሆን ከሚያበላሽብን ምልልስ መለየት ነው። ሰውን እየጠላን አይደለም። ከማያምኑ ተለዩ ሲል ሰው አያስፈልገንም እያለ አይደለም መጽሐፍ ቅዱስ። ከስራቸው ጋር እንዳንተባበር፣ ለክርስቶስ ያለንን ጤናማ ነገር እንዳያበላሽብን፣ እባብ በተንኮሉ ሔዋንን እንዳሳተ ዛሬም ተንኮለኛው ከሚሰራባቸው ጋር አብሮ መቆም ለመበላሸት ስለሚዳርግ፣ ሕሊናን ስለሚይዝ፣ ለእግዚአብሔር የሆነውን ልባችንን ስለሚያሳድፈው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ምን እናድርግ? ፍሬ ከሌለው ከጨለማ ስራ ጋር እንዳንተባበር። ዛሬ የሚያጓጓን ነገር እንድናደርገው በፊታችን የሚመላለሰው ነገር ያልፋል። ጌታን ጥለን፣ እውነትን ጥለን፣ ጽድቅን ጥለን፣ ብርሃንን ገፍተን ከጨለማ ጋር፣ ከአመፅ ጋር፣ ከርኩሰት ጋር ብንተባበር ይሄ ያልፋል። ይሄ ያልፋል ወገኖቼ። ኃጢአትን ደግሞ ካልናቅ ነው፣ ካልተጸየፍ ነው፣ በእግዚአብሔር ጸጋ ካልገፋ ነው፣ ከሚያደርጉት ጋር አብረን ከዋልን፣ ከሚሰሩት ጋር አብረን ከኖርን አንድ ቀን እናደርገዋለን። የጊዜ ጉዳይ እንጂ ከኃጢአተኞች ጋር መዋል፣ ከበደለኞች ጋር መዋል፣ ከረከሱት ጋር መዋል፣ እግዚአብሔርን ከማያከብር ሕይወት ካላቸው ሰዎች ጋር መዋል አንድ ቀን የጥፋታቸው ተባባሪ ለመሆን ይዳርጋል። ስለዚህ ከመካከላቸው ውጡ። እናንተ የእግዚአብሔርን ዕቃ የምትሸከሙ አይደል? እኛ የእግዚአብሔርን ዕቃውን የምንሸከም አይደለንም። የተሸከመንን እርሱን ለማክበር፣ የሚያኖረንን እርሱን ለማክበር፣ በደሙ ቀድሶ መቅደሱ ያደረገንን እርሱን ለማክበር፣ መንፈሱ በእኛ እንዲኖር መንፈሱን የሰጠንን እርሱን ለማክበር ከመካከላቸው እንውጣ። ሊያስፈራ ይችላል፣ ሊከብድ ይችላል። ግን ጌታ እግዚአብሔር አንድ ዋስትና ሰጥቶናል። ዋስትናችን ምንድን ነው? ትርፋችን ምንድን ነው? እሺ ተለየን፣ ከማን ጋር እንኖራለን? እሺ ተለየን፣ ቀጥሎ የሆነ ነገር ቢደርስ ምን እንሆናለን የሚል ጥያቄ ሊኖር ይችላል። እንደ ሰው እግዚአብሔር አዋቂ ነው፣ ስሙ የተባረከ ይሁን። እንዲህ አለን። እዚሁ ቁጥር 18 ላይ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ መተማመኛችንን ነገረን። ወገኖቼ እግዚአብሔር የዘላለም መታመኛ ነው። ለሱ ብለን በሱ ስም ለክርስትና ሕይወት በምንከፍለው የትኛውም ዋጋ እግዚአብሔር ትርፋችን ነው። አግድሎብን አያውቅም። እግዚአብሔር የማንም ባለ ዕዳ ሆኖም አያውቅም። ይኸው እግዚአብሔር ነገረን፣ እኔ እቀበላችኋለሁ። ክብር ለእግዚአብሔር ይሁን። ከሰው ስትለዩ እኔ እቀበላችኋለሁ። ከአመፁ ጋር ላለመስማማት ስትወስኑ እኔ እቀበላችኋለሁ። የዘላለም ክንድ፣ አስተማማኝ ክንድ፣ በጭራሽ የማያሳፍር የማይጎድልበት እርሱ ይቀበለናል። እኔ እቀበላችኋለሁ ካለ በኋላ ለእናንተም አባት እሆናችኋለሁ። ለእግዚአብሔር ብለን ከኃጢአት ጋር ላለመስማማት፣ ከርኩሰት ጋር ላለመስማማት በምንወስነው ውሳኔ ወንድም፣ እህት፣ አባት፣ እናት፣ ወዳጅ ልናጣ እንችላለን። እኔ አባት እሆናችኋለሁ፣ እኔ እቀበላችኋለሁ ብቻ አይደለም እናንተም ለእኔ ወንዶችና ሴቶች ልጆች ትሆኑኛላችሁ ይላል። ወገኖቼ እግዚአብሔር በቂ ነው። ሕይወታችንን አናበላሸው፣ ጎዳናችንን በኃጢአት አናጨማልቀው። በጽድቅ ለመኖር የሚከፈለውን የትኛውንም ዋጋ እንክፈል እንጂ ዓለም ብታሰድደን የሚቀበለን እግዚአብሔር አለ። ዓለም ብትገፋን የሚደግፈን እግዚአብሔር አለ። ዓለም ያለንን በሙሉ ብትነጥቀን የሚሞላ ሙላት የሚሆን እግዚአብሔር አለ። ሐዋርያው እንደተናገረው የዕብራውያን አማኞች የንብረታችሁን ንጥቂያ እንኳን በደስታ ተቀበላችሁ እንዳለ መብታችንን ብናጣ፣ ንብረታችንን ብናጣ ስለ እግዚአብሔር ስለተቀበልነው ሕይወት ስለምንኖረው የክርስትና ሕይወት መርህ መለየትን ስንወስን የሚቀበለን እግዚአብሔር አለ። ታስታውሳላችሁ በዛ በዮሐንስ ወንጌል ምዕራፍ 9 ላይ የነበረው አይነ ስውር ከቤተ መቅደስ ገፍተው ሲያወጡት ከውጭ ኢየሱስ ተቀበለው የሚል ቃል እናነባለን። አለ የሚቀበል።
እኛም እንደዛ ነው የሆነው። ተገፍተን ስንወጣ የተቀበለን ነው ያኖረን። ተገፍተን ስንወጣ ለዚህ እውነት ስንጨክን፣ ለሰማነው፣ ለበላነው፣ ለጠጣነው፣ ለተዋሃደን ለዚህ እውነት ስንጨክን ከቤተ መቅደስ ተገፋን። እግዚአብሔር ግን ከደጅ ተቀበለን። ደግሞ አልጣለንም። እንደውም አበዛን፣ እንደውም አሰፋን፣ እንደውም አትረፈረፈን፣ እንደውም ለብዙ እንድንሆን አደረገን። ስለዚህ ከዓለም ጋር ላለመስማማት፣ ከቤልሆር ጋር ላለመስማማት፣ ከጨለማው ጋር ላለመስማማት የሚወስን ክርስቲያን ስጋት እንዳይገባው የሚቀበለው አባት አለው። እንደ ልጅ የሚቀበል አባት፣ ተንከባክቦ ማኖር የሚችል አባት አለን። እርሱም እግዚአብሔር ይባላል። ክብር ለሱ ይሁን። ይኸው ነገረን። በሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ የተነገረውን ቃል አመጣና ቅዱስ ጳውሎስ እኔ እንደ አባት እቀበላችኋለሁ፣ እናንተም ለእኔ ወንዶችና ሴቶች ልጆቼ ትሆናላችሁ የሚለው ቃል ይፈጸማል። ስለዚህ ምን አድርጉ? ቃሉን አምናችሁ፣ የተናገራችሁን አምናችሁ ተለዩ። ተለዩ። የምንለየው ወገኖች አንድ ነገር ልንገራችሁ በመጨረሻ፣ የምንለየው የወደደን ስለሚበልጥብን ነው። የምንወደው ዓለም ሳይሆን የወደደን ጌታ ስለሚበልጥብን። የምንለየው እርሱ እስከ ሞት ስለወደደን ነው። ጌታ ተናግሯል፣ የሚወደኝ ቢኖር ቃሌን ይጠብቃል አለ። ስለወደደን እንወደዋለን። ለእኛ ሕይወቱን እስከ መስቀል አሳልፎ ስለሰጠ ለእኛ መዳን የሚከፈለውን ዋጋ ሁሉ ለከፈለው ለእርሱ ተለይተን እንኖርለታለን። በሱ ስም እንኳን ንብረት ማጣት፣ እንኳን መሰደድ፣ እንኳን መገፋት፣ እንኳን ቤተሰብ ማጣት፣ ሕይወት ማጣት እንኳን ቢኖርበት ኪሳራ የለውም። የተወደዳችሁ የእግዚአብሔር ቤተሰቦች የዳንበትን ይሄን ሕይወት የሚመጥን ኑሮ ከኖርን እግዚአብሔር አባታችን ነው። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ ከእርሱ ጋር ለዘላለም እንኖራለን እንዳለ ጌታ ብቸኝነት እንዳይሰማችሁ፣ የጌታ በመሆኔ እከሌን እኮ አጣሁት፣ እከሊትን አጣኋት የምንል ብቸኝነት አይሰማችሁ። ለዘላለም ከእናንተ ጋር መኖር የሚችል፣ ለዘላለም ከእኛ ጋር መኖር የሚችል የማይጠላ ወዳጅ፣ ወደ ውጭ የማያስወጣ ወዳጅ፣ ቸል የማይል ወዳጅ፣ የእግዚአብሔር ልጅ ዋጋ የከፈለልን እርሱ ከእኛ ጋር ይኖራል። ስለዚህ በክርስትና ሕይወታችን በመለየት እንድንኖር፣ ኃጢአት አድርጉ ስንባል እምቢ ብለን፣ ክፋት ፈጽሙ ስንባል እምቢ ብለን፣ ርኩሰት እንድንፈጽም ተጽዕኖ ሲፈጥርብን እምቢ ብለን በእግዚአብሔር ቃል ውስጥ በዚህ በመጽሐፍ ቅዱስ እውነት ውስጥ እምቢ ያሉ ሰዎች አትርፈዋል ኃጢአትን። ዮሴፍን አስቡ። የጌታው ሚስት አብረን እንተኛ ስትለው እምቢ አለ። ለምን? እግዚአብሔር ስለሚያየው። ወገኖቼ ለጊዜው ከሚመጣ ትርፍ ይልቅ ከእግዚአብሔር ሕዝብ ጋር መከራን መረጠ እንደተባለው እንደ ሙሴም እምቢ ማለት ያስፈልጋል። ነገን እያየን ዓለም የሚብለጨለጭ ነገር እያሳየች እግዚአብሔርን ተዉት ልትለን ትችላለች። ዓለም የጊዜውን ብርና ወርቅ እያሳየች ያመናችሁትን ጌታ ቀይሩት ልትል ትችላለች። እምቢ፣ እኔ ለእርሱ ተለይቼ ልኖርለት ለዚህ ተጠርቻለሁ በሚል እውነት እንድንመላለስ የእግዚአብሔር ጸጋ ይርዳን። የተወደዳችሁ የእግዚአብሔር ቤተሰቦች ክርስትና ሕይወታችንን የሚመጥን ሕይወት ለመኖር ይሄ እግዚአብሔር ቃል መርሃችን ነው። ቅዱስ ጳውሎስ እንዳለው ቤተ መቅደስ ሰውነታችንን እንዳናረክሰው፣ የክርስቶስ መሆናችንን እንዳናጎድፈው፣ በብርሃን መመላለሳችንን እንዳናደበዝዘው፣ ከእውነት ጋር መስማማታችንን እንዳንሸፍነው ተለይተን እንኖር። የእግዚአብሔር ጸጋ ይደግፈን። ያስተማረን የመከረን የቃሉን በረከት ወደ ሕይወታችን ያመጣ ጌታ መንፈስ ቅዱስ ስሙ ለዘላለም የተባረከ ይሁን። አሜን።